እግዚአብሔርን ፍራ። ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ። ለመስማት መቅረብ የሰነፎችን መሥዋዕት ከማቅረብ ይበልጣል። እነርሱ ክፉ እንደሚሠሩ አያውቁምና። በአፍህ አትፍጠን። በእግዚአብሔርም ፊት ማንኛውንም ነገር ለመናገር በልብህ አትቸኩል። እግዚአብሔር በሰማይ አንተ ደግሞ በምድር ነህ። ስለዚህ ቃልህ ጥቂት ይሁን። በሥራ ብዛት ሕልም እንደሚታይ ብዙ ቃል ባለበትም የሞኝ ንግግር ይገለጣል። ለእግዚአብሔር ስእለትን በተሳልህ ጊዜ ለመፈጸም አትዘገይ። በሰነፎች ደስ አይለውምና ስእለትህን ፈጽም። ስእለት ተስሎ ካለመፈጸም አለመሳል ይሻላል። አንደበትህ ወደ ኃጢአት እንዲመራህ አትፍቀድ። ለቤተ መቅደስ መልእክተኛም የተሳልኩት በስህተት ነበር አትበል። እግዚአብሔር በተናገርኸው ተቆጥቶ የእጅህን ሥራ ለምን ያጥፋ? ብዙ ሕልምና ብዙ ቃል ከንቱ ነው። ስለዚህ እግዚአብሔርን ፍራ። ባለጠግነት ከንቱ ነው። በአገር ውስጥ ድሃ ተጨቁኖ ፍትሕ ተጓድሎ መብትም ተረግጦ ብታይ እንደነዚህ ባሉ ነገሮች አትደነቅ። ምክንያቱም አንዱን አለቃ የበላዩ ይመለከተዋል። በእነዚህ በሁለቱም ላይ ሌሎች ከፍ ያሉ አሉ። ከምድሩ የሚገኘው ትርፍ ለሁሉም ነው። ንጉሡም ራሱ የሚጠቀመው ከእርሻ ነው። ገንዘብን የሚወድ ገንዘብ አይበቃውም፣ ብልጽግናም የሚወድ በትርፉ አይረካም። ይህም ከንቱ ነው። ሀብት በበዛ ቁጥር ተጠቃሚውም ይበዛል። በዓይኑ ብቻ ከማየት በቀር ታዲያ ለባለቤቱ ምን ይጠቅመዋል? ጥቂትም ይሁን ብዙ ቢበላ የሠራተኛ እንቅልፍ ጣፋጭ ነው። የሀብታም ሰው ብልጽግና ግን እንቅልፍ ይነሳዋል። ከፀሐይ በታች የሚያሳዝን ክፉ ነገር አየሁ። ይህም ለባለቤቱ ጉዳት የተከማቸ ሀብት ወይም በአንድ መጥፎ አጋጣሚ የጠፋ ብልጽግና ነው። ልጅ ሲወልድም ለእርሱ የሚያስቀርለት ምንም ነገር አይኖርም። ሰው ከእናቱ ማዕፀን ራቁቱን ይወለዳል። እንደ መጣው እንዲሁ ይመለሳል። ከለፋበትም ነገር አንድም እንኳ በእጁ ይዞ ሊሄድ አይችልም። ይህ ደግሞ እጅግ ክፉ ነገር ነው። ሰው እንደመጣ እንዲሁ ይወዳል። የሚደክመው ለነፋስ ስለሆነ ትርፉ ምንድን ነው? በብዙ ጭንቀት መከራና ብስጭት ዘመኑን ሁሉ በጨለማ ውስጥ ይበላል። የሰው ዕጣው ይህ ስለሆነ እግዚአብሔር በሰጠው በጥቂት ዘመኑ ከፀሐይ በታች በሚደክምበት ነገር እርካታን ያገኝ ዘንድ መብላቱና መጠጣቱም መልካምና ተገቢ መሆኑን ተገነዘቡ። እግዚአብሔር ለሰው ባለጠግነትና ሀብት መስጠቱ እንዲደሰትበትም ማስቻሉ ዕጣውን እንዲቀበልና በሥራውም እንዲደሰት ማድረጉ ይህ የእግዚአብሔር ስጦታ ነው። እግዚአብሔር የልብ ደስታ ስለሚሰጠውም በሕይወቱ ዘመን ያሉትን ቀናት እምብዛም አያስባቸውም።